ከመንግስት ሰራተኞች ደሞዝ የስራ ግብር እንዴት ካልኩሌት እንደሚደረግ እጅግ በጣም ቀላል በሆነ መንገድ ማይክሮሶፍት ኤክሴል ያሳያችኋለሁኝ። ተከታተሉኝ። እዚህ ሰንጠረዡ ላይ እንደምትመለከቱት ከደረጃ 1 እስከ ደረጃ 22 ድረስ ያሉትን ቤዚክ ሳላሪያቸውን በዚህ መልኩ ዲስፕሌይ አድርጌያለሁኝ። አሁን ከላይ ኤፍኤክስ የሚል ፈንክሽን አለ። እሱ ላይ ክሊክ እናደርግና ኢፍ ፈንክሽንን ከዚህ ላይ እንመርጣለን ማለት ነው። እዚህ ላይ እንደምትመለከቱ ብዙ ፈንክሽኖች አሉ። ኢፍ ፈንክሽን በመጠቀም ስለምንሰራ እሱ ላይ ክሊክ አድርገን ከታች መተን ኦኬ እንላለን ማለት ነው። ከዛ በኋላ ይህንን ዲያሎግ ቦክስ ይከፍትልናል። እዚህ ላይ ነው የምንሰራው ማለት ነው። እዚህ ላይ እንደምትመለከቱት ሶስት ነገሮች አሉ፣ ሎጂካል ቴስት፣ ቫሊዩ ኢፍ ትሩ፣ ቫሊዩ ኢፍ ፎልስ የሚሉ ማለት ነው። ስለዚህ እነዚህን በመጠቀም ነው የምንሰራው ማለት ነው። እንግዲህ ታክሱን ካልኩሌት ለማድረግ ይህን የኢትዮጵያን ኢንካም ታክስ ቴብል እንጠቀማለን። የደሞዝ ሬንጅ እዚህ በመጀመሪያ ኮለመን ላይ አለ፣ ሁለተኛ ላይ ደግሞ ታክስ ሬቱ አለ፣ ሶስተኛ ላይ ደግሞ ዲዳክሽን አለ ማለት ነው። እነዚህን በመጠቀም ካልኩሌት እናደርጋለን በቀላሉ። ሎጂካል ቴስቱ ላይ የምንጠቀመው የመጀመሪያ ደረጃ ላይ የሚገኝ ሰራተኛ ነው። እሱ ላይ ሄደን ክሊክ እናደርጋለን። ከዛ በኋላ ሬንጁ ላይ ማክሲመሙ እንወስዳለን ማለት ነው። ሌዛን እያለን እንሰራለን። ሌዛን ሪኳልቱ ብለን 2000 የመጀመሪያው ሬንጅ ከ2000 ብር በታች ከሆነ እንደምትመለከቱት ታክስ ሬቱ 0 ነው፣ ዲዳክሽኑም 0 ነው። ስለዚህ እዚህ ላይ ደሞዙን በዜሮ ስናባዛ ኦልሬዲ 0 ስለሚመጣ ዜሮን ብለን ማለፍ እንችላለን። ካልሆነም ፎርሙላው ሙሉ እንዲሆንልን ደሞዙን በ0% እናባዛና ሲቀነስ 0 እንላለን። ዞሮ ዞሮ 0 ነው የሚሆን ማለት ነው። ከዛ በኋላ ከታች ቫሊዩ ኢፍ ፎልስ የሚለው ላይ ክሊክ እናደርግና ከላይ የቦክሱ የሚቀመጥበት ቦታ ላይ ለን ሆቨር ስናደርግ ኢፍ ይለናል። እሱ ላይ ክሊክ እናደርጋለን ማለት ነው። ከዛ አዲስ ይከፍትልናል። በተመሳሳይ መንገድ እንቀጥላለን ማለት ነው። ቀጣይ ሎጂካል ቴስት እናስገባለን። እሱ ላይ ሄደን ክሊክ እናደርግና ቀጣዩ ሬንጅ እስከ 4000 ብር በታች ነው የሚለው። ስለዚህ ሌዛ ነው ኳልቱ 4000 እንላለን። ከዛ ቫሊዩ ኢፍ ትሩ ላይ እንሄድና ደሞዙን በታክስ ሬቱ እናባዛለን ማለት ነው። ደሞዙ ሲባዛ ታክስ ሬቱ በዚህ ሬንጅ ላይ 15% ነው። ሲቀነስ ብለን ዲዳክሽኑ 300 ነው ማለት ነው። አለቀ። ሁለተኛውን ጨረስን። ከዛ ቫሊዩ ኢፍ ፎልስ ላይ ሄደን ክሊክ እናደርጋለን። በተመሳሳይ መልኩ እዛ ሄደን ክሊክ እናደርጋለን። አዲስ ይከፍትልናል። በተመሳሳይ መንገድ እንቀጥላለን ማለት ነው። ሌዛ ነው ሪኳልቱ እንላለን። ቀጣዩ ከ7000 ብር በታች ነው የሚለው። ስለዚህ ቫሊዩ ላይ ሄደን ደሞዙን እንወስድና እሱ በታክስ ሬቱ እናባዛለን። 20% ሲቀነስ ዲዳክሽኑ በዚህ ሬንጅ ላይ 500 ብር ነው። ስለዚህ ሲቀነስ 500 እንላለን ማለት ነው። ከዛ በኋላ ቫሊዩ ፎልስ ላይ ሄደን ክሊክ እናደርጋለን። ቦክሱ ላይ ሄደን ኢፍ ላይ ክሊክ እናደርጋለን። አዲስ ይከፍትልናል። አሁንም በተመሳሳይ መልኩ ሄደን ሎጂካል ቴስቱን ክሊክ እናደርግና ሌዛ ነው ሪኳልቱ ብለን ቀጣዩ ሬንጅ ከ10000 በታች ነው የሚለው። ስለዚህ ሌዛ ነው ሪኳልቱ እንልና 10000 ብለን እንጽፋለን ማለት ነው። ከዛ በኋላ ቫሊዩ ኢፍ ትሩ ላይ እንሄድና ደሞዙን በዚህ ታክስ ሬት ላይ እናባዛለን ማለት ነው። ደሞዙ ሲባዛ በዚህ ሬንጅ ላይ ታክስ ሬቱ 25% ነው። ስለዚህ በ25% እናባዛዋለን። ከዛ በኋላ ሲቀነስ እና በዚህ ሬንጅ ላይ ዲዳክሽኑ 850 ብር ነው። ሲቀነስ 800 እንላለን። በተመሳሳይ መልኩ ቫሊዩ ኢፍ ትሩ ላይ ሄደን ክሊክ እናደርጋለን። ከዛ ላይ ሄደን ክሊክ እናደርጋለን። አዲስ ይከፍትልናል። በዚሁ መንገድ ነው ከዚህ በኋላ ያለው የምንቀጥለው ማለት ነው። ሌዛ ነው ሪኳልቱ ብለን ቀጣዩ ሬንጅ ከ14000 ብር በታች ነው የሚለው። በዚህ ሬንጅ ላይ ታክስ ሬቱ 30% ነው። ስለዚህ ደሞዙን በ30% እናባዛለን። ደሞዙ ሲባዛ በ30% ሲቀነስ ዲዳክሽኑ በዚህ ሬንጅ ላይ 1350 ብር ነው ማለት ነው። ስለዚህ ሲቀነስ 1350 ብር እናለን። ከዛ በኋላ ቫሊዩ ኢፍ ትሩ ቦክስ ላይ ሄደን ክሊክ እናደርግና ላይ ሄደን ኢፍ ላይ ክሊክ እናደርጋለን። አዲስ ይከፍትልናል። የመጨረሻውን እንሰራለን ማለት ነው። ግሬተር ዛን እንላለን። የመጨረሻው ከ14000 ብር በላይ ስለሚል ማለት ነው። ኢኳልቱ ማለትም አይቻልም ማለት ነው። ግሬተር ዛን 14000 ካልን በኋላ ቫሊዩ ኢፍ ትሩ ላይ ሄደን ደሞዙን በ35% እናባዛለን። ሲቀነስ እንልና ዲዳክሽኑ በዚህ ሬንጅ ላይ 2050 ብር ይሆናል ማለት ነው። ስለዚህ አዲሱ ላይ ክሊክ እናደርጋለን። ጨረስን ማለት ነው። ልክ በዚህ መልኩ ሞልተን ከጨረስን ከላይ ፎርሙላ ባር ላይ ማየት ትችላላችሁ ማለት ነው። እዚህ ላይ እንደምትመለከቱት ሙሉ ፎርሙላው ይህን ይመስላል ማለት ነው። በዚህ መልኩ ከጨረስን በኋላ ከታች ኦኬ የሚል በተን አለ። እሱ ላይ ሄደን ክሊክ እናደርጋለን ማለት ነው። ምንም አይነት ስህተት ከሌለ በትክክል ይሰራልናል። ኦኬ ካልን በኋላ እንደምትመለከቱት የመጀመሪያውን ደረጃ ላይ የሚገኙ ሰራተኛ ሰራልኝ ማለት ነው። ቀሪውን እዚህ ላይ ይዘን ወደ ታች እንጎትታለን፣ ወይም ዶቷ ላይ ደብል ክሊክ ስናደርግ ቀሪውን ይሰራልናል ማለት ነው። ስለዚህ በዚህ መልኩ ኢፍ ፈንክሽንን በመጠቀም በቀላሉ መስራት እንችላለን ማለት ነው። በሌላ መንገድ ደግሞ ኢፍ ፈንክሽንን ዳይሬክትሊ በመጻፍ በቀላሉ መስራት እንችላለን ማለት ነው። ከኢፍ ፈንክሽን ጋር ፋሚሊያር የሆናችሁ ሰዎች ይህንን ማየት ትችላላችሁ ማለት ነው። እኩል ይሆናል ብለን ኢፍ ብለን እንጽፍና ሎጂካል ቴስቱን ክሊክ እናደርጋለን። ሌዛ ነው ኳልት ብለን 2000 የመጀመሪያው ሬንጅ
ከዛ በዚህ ሬንጅ ላይ ታክስ ሬቱ 0 ስለሆነ 0 እንላለን። ኮማ እናደርግና ኢፍ እንላለን። ብራኬት ከፍተን C6 ሌዛር ነው ኳልቱ ሬንጁ ቀጣዩ 4000 ነው ማክሲመሙ። ደሞዙ ሲባዛ በዚህ ሬንጅ ላይ 15% ታክስ ሬቱ ይሆናል። ሲቀነስ ብለን ዲዳክሽኑ 300 ብር ይሆናል። ኮማ እናደርግና ኢፍ እንላለን። ብራኬት ከፍተን ደሞዙ ሌዛር ነው ኳልቱ ቀጣዩ ሬንጅ 7000 ነው። ከ7000 ብር በታች ከሆነ ታክስ ሬቱ በዚህ ሬንጅ ላይ 20% ነው የሚሆነው። ስለዚህ ደሞዙ በ20% ይባዛል። ደሞዙ ሲባዛ 20% ሲቀነስ ብለን ዲዳክሽኑ በዚህ ሬንጅ ላይ 500 ብር ይሆናል ማለት ነው። ስለዚህ በዚሁ መንገድ እንቀጥላለን ማለት ነው። ስለዚህ እንደምትመለከቱት ሪዛልት ኦልሬዲ ተመሳሳይ ነው የሚሆነው። ስለዚህ ከሁለት አንዱን መንገድ መጠቀም ትችላላችሁ፣ የቀለላችሁን መንገድ ማለት ነው። እዚህ ላይ ክሮስ ቼክ ማለት ትችላላችሁ። ይሄ ዳይሬክትሊ ፈንክሽን በመጠቀም እየሰራ ነው። የመጀመሪያው ደግሞ ፈንክሽኑ ላይ ያለውን ዳያሎግ ቦክስ በመጠቀም እየሰራ ነው። ኦልሬዲ ተመሳሳይ ስለሚሆን ከሁለት አንዱን መንገድ መጠቀም ትችላላችሁ ማለት ነው።